የዓለምን የፖለቲካ መድረክ ያናወጠ የሚገኘውና ከዋይት ሃውስ የተሰማው ያልተጠበቀው ከፍተኛ ውጥረት አነጋጋሪ ሆኗል። በአሜሪካው ፕሬዝዳንት ዶናልድ ትራምፕ እና በእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ መካከል የተፈጠረው ይፋዊ አለመግባባት የብዙዎችን ትኩረት ስቧል። በሌላ በኩል ደግሞ በአዲስ አበባ እምብርት በሚገኘው መስቀል አደባባይ በርካታ ቁጥር ያላቸው የህብረተሰብ ክፍሎች የተሳተፉበት ታላቅ ሰላማዊ ሰልፍ ተካሂዷል። ወደዚህ ዝርዝር መረጃ ከመግባታችን በፊት በየቀኑ የሚወጡ ትኩስ እውነተኛና ሚዛናዊ የሆኑ መረጃዎችን በፍጥነት እንዲደርሳችሁ ቻናላችንን ሰብስክራይብ ማድረግ እንዳትረሱ እያለን ይህንን ቪዲዮ ከወደዳችሁት ላይክ በማድረግና የደወል ምልክቱን በመጫን ሁልጊዜም ከኛ ጋር አብረው ይጓዙ እያለን አሁን በቀጥታ ወደ ዝርዝር መረጃዎቹ እንሸጋግራለን። ከዋሽንግተን ዲሲ በወጣውና ዓለምን እያነጋገረ ባለው ሰበር መረጃ መሰረት በፕሬዝዳንት ዶናልድ ትራምፕና በጠቅላይ ሚኒስትር ቤንያሚን ኔታንያሁ መካከል ከፍተኛ የሆነ ዲፕሎማሲያዊ አለመግባባትና መቃረር ተፈጥሯል። ለመሆኑ የዚህ ታላቅ የፖለቲካ ግጭትና የድንገተኛ ውጥረት መነሻ ምክንያት ምንድን ነው? ነገሩ በዝርዝር እንዲህ ነው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አሜሪካ ዘመናዊ የኤፍ-35 ተዋጊ ጀቶች ለቱርክ ሀገር ለመሸጥ ወይም ቱርክ በድጋሚ በዚህ እጅግ ዘመናዊ በሆነው የጦር መሳሪያ ማምረቻ ፕሮግራም ውስጥ ለማካተት ያቀደችውን ስምምነት በይፋና በጽኑ መቃወማቸውን ተከትሎ ውጥረቱ ይበልጥ የገነፈለው። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በቅርቡ ለጋዜጠኞች በሰጡት ይፋዊ ቃለ መጠይቅ ቱርክ በአሁኑ ሰዓት በፕሬዝዳንት ረሲብ ጣይብ ኤርዶጋን አመራር ስር አስተማማኝ አጋር አይደለችም በማለት በግልጽ ተናግረዋል። አክሎም ይህ የአሜሪካ የጦር መሳሪያ ሽያጭ ውሳኔና ዘመናዊ ተዋጊ ጀቶች ለቱርክ የመስጠት እቅድ በመካከለኛው ምስራቅ አካባቢ በአሁን ሰዓት ያለውን ስስ የሆነ የኃይል ሚዛን ሙሉ በሙሉ ያናጋል ሲሉ ዋሽንግተን በጽኑ አሳስበው ማስጠንቀቂያ መሰል መልእክት አስተላልፈዋል። ይሁን እንጂ ይህ የኔታንያሁ ይፋዊ ጣልቃ ገብነት በዋይት ሃውስ የውስጥ ባለስልጣናትና በፕሬዝዳንቱ ዘንድ ከፍተኛ ብስጭትና ቁጣን ቀስቅሷል። ፕሬዝዳንት ዶናልድ ትራምፕ በበኩላቸው ቤንያሚን ኔታንያሁ በአሜሪካ ሀገር የጦር መሳሪያ ሽያጭ ውሳኔ ላይም ሆነ በሀገሪቱ የውጭ ጉዳይ ፖሊሲ አሰራር ላይ ጣልቃ የመግባት ምንም አይነት መብት የላቸውም በሚል ክፉኛ መቆጣታቸው ተገልጿል። የሁለቱ መሪዎች አለመግባባት በዚሁ አልተገደበም። ውጥረቱን ለማርገብና ጉዳዩን በቅርበት ለመወያየት ታስቦ በዋይት ሃውስ ኦቫል ኦፊስ ውስጥ በአስቸኳይ ይደረጋል ተብሎ ታስቦ የነበረው አጣዳፊና ፈጣን ስብሰባ በአሁኑ ሰዓት ሙሉ በሙሉ ተሰርዟል። የእስራኤል መገናኛ ብዙሃን ስብሰባው በሁለቱ መሪዎች መካከል ሊካሄድ እንደነበረና ለዚህም ዝግጅት እንደተደረገለት እንደነበር በስፋት ቢዘግቡ የዋይት ሃውስ ከፍተኛ ባለስልጣናት ግን ይህንን መረጃ ፈጽሞ አስተባብለዋል። የዋይት ሃውስ ባለስልጣናቱ በይፋ እንደገለጹት ለጠቅላይ ሚኒስትር ቤንያሚን ኔታንያሁ የተያዘ ምንም አይነት ይፋዊ የጊዜ ቀጠሮ በዋይት ሃውስ የጊዜ ሰሌዳ ውስጥ እንዳልነበረን የእስራኤሉ ጠቅላይ ሚኒስትር ይህንን ስብሰባ በራሳቸው ፍላጎትና ተነሳሽነት ብቻ ለመፍጠር እየሞከሩ እንደነበር በግልጽ አስታውቀዋል። ይህ ክስተት በሁለቱ ታሪካዊ አጋር ሀገራትና በመሪዎቻቸው መካከል ያለውን ግንኙነት በቀጣይ ወደየት ሊያመራው እንደሚችል እንዲሁም በመካከለኛ ምስራቅ ፖለቲካ ላይ ምን አይነት ጥላ ሊያሳርፍ እንደሚችል የብዙዎች የቅርብ ጊዜ ጥያቄ ሆኗል። ይህ በዓለም አቀፍ መድረክ በከፍተኛ መሪዎች መካከል የተፈጠረው ዲፕሎማሲያዊ ውጥረትና አለመግባባት እንዳለ ሆኖ አሁን ደግሞ በቀጥታ ወደ ሀገር ውስጥ መረጃችን እንሸጋግራለን። ዛሬ ሐምሌ 11 ቀን 2018 ዓ.ም በአዲስ አበባ ከተማ እምብርት በሚገኘው ታዋቂው መስቀል አደባባይ አፈሳ ይቁም ሰላም ይስፈን በሚል መሪ ቃል በልዩ ሁኔታ የተዘጋጀ ሰላማዊ ሰልፍ በስኬት ተካሂዷል። ይህ በዛሬው ዕለት የተካሄደው ሰላማዊ ሰልፍ በዋናነት በትግራይ ክልል ውስጥ በአሁኑ ሰዓት ያለውን ወቅታዊ ቀውስና አለመረጋጋት ለመቃወም የታለመ ሲሆን በአካባቢው ላይ የሚፈጸሙ ማንኛቸውም አይነት የአፈሳ ተግባራት በአስቸኳይ እንዲቆሙ በይፋ ለመጠየቅ የተዘጋጀ። በሰልፉ ላይ የተገኙት ዜጎች ለፌዴራል መንግስት እንዲሁም ለዓለም አቀፍ ማህበረሰብ ድምፃቸውን በአንድነት ለማሰማትና በክልሉ ያለውን ወቅታዊ ችግር በትኩረት ለመጠቆም በማለም ከማለዳ ጀምሮ ወደ አደባባይ ወጥተዋል። በዕለቱም በሰልፉ ላይ የታደሙት በርካታ ቁጥር ያላቸው ሰልፈኞች የትግራይ እናቶች እንባ ይቁም የሚሉና ልዩ ልዩ ማህበራዊ፣ ሰብአዊ እንዲሁም
ሰላማዊ መልእክቶችን ያዘሉ መፈክሮች በግልጽ በማንገብ የጋራ ድምፃቸውን በከፍተኛ ስሜት አሰምተዋል። ከማለዳው 12 ሰዓት ጀምሮ በይፋ የተጀመረው ይህ ሰላማዊ ሰልፍ በርካታ ቁጥር ያላቸው የተለያየ የህብረተሰብ ክፍሎች፣ ወጣቶች፣ እናቶችና አባቶች የተሳተፉበት ሲሆን ታላቅ መድረክ ሆኖ ውሏል። ሰልፉ በሰፊው ህዝብ ከፍተኛ ተሳትፎ የተካሄደ ቢሆንም ሰልፈኞቹ ወደ አደባባይ ይዘውት የወጡትን ጥያቄና መልእክቶቻቸውን ሙሉ ለሙሉ በሰላማዊ መንገድ ማስተላለፋቸው ተገልጿል። ህዝቡ ጥያቄውንና ውስጣዊ ስሜቱን ያለምንም ሁከት፣ ብጥብጥና አለመረጋጋት በሰላማዊ መልኩ ብቻ በማንጸባረቅ የዛሬውን ታላቅ ሰልፍ በሰላም አጠናቋል። ውድ የብስራት ሚዲያ ቻናል ቤተሰቦቻችን የዛሬው ልዩና ወቅታዊ መረጃዎችን ይህንን ይመስሉ ነበረ። በመካከለኛው ምስራቅ የኃይል ሚዛንና የአሜሪካ ጦር መሳሪያ ሽያጭ ዙሪያ በፕሬዝዳንት ዶናልድ ትራምፕ እና በጠቅላይ ሚኒስትር ቤንያሚን ኔታንያሁ መካከል የተፈጠረው ይፋዊ አለመግባባት እንዲሁም የስብሰባ መሰረዝ ጉዳይ እርስዎ እንዴት ታዩታላችሁ? እንዲሁም በአዲስ አበባ መስቀል አደባባይ በትግራይ ክልል ያለውን ወቅታዊ ቀውስ ለመቃወምና አፈሳ እንዲቆም ለመጠየቅ የተካሄደው ሰላማዊ ሰልፍ እንዲሁም በሰልፈኞች የተላለፉትን መልእክቶች በተመለከተ የእናንተ የግል አስተያየትና ምልከታ ምንድን ነው? እያለን ያላችሁን ማንኛውም አይነት ሀሳብ፣ አስተያየትና ጥያቄ ከታች ባለው የኮሜንት መስጫ ላይ በነፃነት እንድታካፍሉን እንጋብዛችኋለን። ብራችሁን ስለቆያችሁ እናመሰግናለን። ሰላም ለሀገራችን ይሁን።